አንዳንድ ሰዎች እንዴት ነው እናንተ የሚፈራ አምላክ ያላችሁ? እንዴት ነው እናንተ የሚደነግጥ ፈጣሪ ያለን የምትሉ? እግዚአብሔር ሰው ሆኖ የሚል ቃል አለ ወይ? ቤተ ክርስቲያን የአብ ልጅ ቃል በማርያም ልጅ ውስጥ አደረ አትልም። የተወደዳችሁ ክርስቲያኖች እንደምታውቁት በድን ሥጋ ለጸሎት ወደ እግዚአብሔር እንደማይመጣ የታወቀ ነው። ኢየሱስ ክርስቶስ ቃል አካላዊ ቃል ሥጋ ሆነ ሲል ነፍስን አልሆነም ማለት ነው። ፈራ የሚል ቃል ኦርቶዶክሳውያን ሊቃውንት ሲያነቡ ፍርሃታችን እንደተወገደ ይነግሩናል። ሥጋ ሆነ እኮ ነው የሚለው። አዎ ሥጋ ሆነ ነው የሚለው። የምን ሥጋ ይሁን የምን ሥጋ በምን እናውቃለን? ክርስቶስ ሰው ከሆነ በኋላ እኔና አብ አንድ ነን ሊል ይችላል? አይችልም። እኔና አብ አንድ ነን ያለው ለምንድን ነው? መጽሐፍ ቅዱስን ከላይ አንብበነው ብቻ አንቶ ከስርም ብቻ ተመልክተን አንጥለው፣ ሙሉን አንብበን እንረዳዋለን እንጂ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ አንደኛ ምዕራፍ 3 ቁጥር 16 የእግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ። በዚህ ኃይለ ቃል በዚህች ምሽት ጥቂት መንፈሳዊ ቁም ነገሮችን ለማንሳት እሞክራለሁ። እግዚአብሔር ሰው ሆኗል ስንል ብዙዎች ግር ይላቸዋል። እንዴት አድርጎ ነው እግዚአብሔር ሰው የሚሆነው ብለው ያፌዙብናል። እውነት ነው። ይህ ታላቅ የሚደነቅ ምስጢር ነው። ቅዱስ ዮሐንስ አፈወርቅ በብዙ እንመረምራለን ለመተርጎም ግን ያቀተናል ያለው ታላቅ ምስጢር የእግዚአብሔር ሰው ሆኖ ዓለምን ማዳን። የተወደዳችሁ ክርስቲያኖች በዚህ በመገለጥ በዘመን አስተርእዮ ብዙ ነገሮችን እንደምንማር በቤተ ክርስቲያን ታውቃላችሁ። እኔ ግን በዚህች ምሽት እግዚአብሔር ሰው መሆኑን የሚያሳዩትን የእግዚአብሔርን ቃላት ጥቂት በጥቂት ለማሳየት እሞክራለሁ። ትንሽ ከበድ ሊል ቢችልም ምናልባት መግለጽ ቢያቀተኝም የበለጠ እንድታሰፉት የበለጠ በሰንበት ትምህርት ቤቶች እንድትማሩት በሰንበት ትምህርት ቤት የተልእኮ ትምህርት ማኑዋሎችን ተመልክታችሁ ዕውቀታችሁ እንድታሳድጉ ሃይማኖታችሁ እንድታደላድሉ ያመነውን በእውቀት ተደግፈን እንድንኖርበት አደራ ከማለት ጋር የሊቃውንት አምላክ እንዲያስተምረን እየተማጸንኩ ትምህርቴን ጀምራለሁ። አዎ ራሱ በቀጥታ ያዳነን የፈጠረን እግዚአብሔር ሲፈጥረን ራሱ በቀጥታ ነው የፈጠረን። ስለዚህ ሲያድነንም በተዘዋዋሪ መንገድ ሊያድነን አልወደደም። እግዚአብሔር ራሱ በቀጥታ ሊያድነን ነው የወደደው። ምዕመናን እንደምታውቁት የላይኛው ፍርድ ቤት የፈረደውን ፍርድ የስረኛው ፍርድ ቤት ሊያነሳው እንደማይችል የታወቀ ነው። የላይኛው ፍርድ ቤት ያልኳችሁ ማን ይመስላችኋል? እግዚአብሔር አይደለምን? እግዚአብሔር ሞትን ትሞታላችሁ ካለ እና ሞትን ከፈረደ ይህንን ሞት ቀልብሶ ለሰው ልጆች ሕይወት ሊሰጥ የሚገባው ራሱ የሕይወት ምንጭና ባለቤት እግዚአብሔር ነው። ለዚህ ነው የፈረደውን ፍርድ ትሞታላችሁ የሚለውን መሻርና ሕይወት መስጠት የሚችል እግዚአብሔር ስለሆነ ነው እግዚአብሔር ሰው ሆኗል የምንለው። አንዳንድ ሰዎች እግዚአብሔር ሰው እስከ መሆን ምን አደከመው? ዝም ብሎ የሰው ልጅ ይቅርታ ማድረግ አይችልም ነበር? እስከ ሞት ድረስ ምን አተጋው? ሰው እስከ መሆንስ ለምን አዋረደው? ዝም ብሎ በይቅርታ ሊያልፍ ይቻለው የለም ብለው አንዳንድ ሰዎች ይጠይቃሉ። ኦርቶዶክሳውያን ሊቃውንት ይህንን በሚገባ ሐሳብ ያብራራሉ። እግዚአብሔር በቃሉ የታመነ ነው። ትሞታላችሁ ያለው ቃል ሊፈጸም ግድ ነው። ልብ በሉ፣ ቅጣቱ የሞቱ ፍርድ ሊፈጸም ግድ ነው። ዝም ብሎ እግዚአብሔር ይቅር ቢላቸው ፍርዱን ሳይፈርድባቸው ቃሉ የታመነ ሆኖ አይቀርም። ፍትሑ የተዛባ ይሆናል። እግዚአብሔርም በቃሉ ያልታመነ ይሆናል። ስለዚህ ዝም ብሎ እግዚአብሔር ይቅር አላላቸው። ይልቁንም በፍርዱና የውላችሁ ዝም ብሎ ደግሞ ይቅር ሳይል እግዚአብሔር በቅጣቱ በፍርዱ ዝም ብሎ ቢተዋቸው ኖሮ ደግሞ እግዚአብሔር ሰውን የፈጠረው ለከንቱና ለጥፋት ነው ተብሎ እግዚአብሔር ይታማ ነበር። ጨካኝ እንደሆነ ይቆጠር ነበር። ስለዚህም ፍርዱን ከይቅርታው ጋር ቅጣቱን ከምሕረቱ ጋር ያለ ተቃርኖ ማስተካከል ስላለበት ይህንን ይቅርታውን ከፍርዱ ጋር አመዛዝኖ የሰውን ልጅ ለማዳን የሄደበት መንገድ የእግዚአብሔር መለኮታዊ ጥበብ እሱም የክርስቶስ ሰው መሆን ነው። እውነት እግዚአብሔር ሰው ሆኗል? እሱ ላይ ነው ጥቂት ማተኮር። ብዙዎቻችሁ ታውቁታላችሁ፣ ግን ቀስ ብለን እንነጋገር። የዮሐንስ ወንጌል ምዕራፍ 1
ቁጥር 1 ሲጀምር እንዲህ ይላል፣ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም ይላል። እኔ የምፈልገው ወደ ጉዳይ የሚያንደረድረኝ ብዙ ሀተታ መስጠት ቢቻልም ለእኔ ለዛሬዋ ምሽት ነጥቤ ግን የማተኩረው ቃልም እግዚአብሔር ነበር ያለውን ነው። ይሄ ቃል ማን ነው? እግዚአብሔር። ይኸው በግልጽ ነው ወንጌሉ የነገረን። ይሄ ቃል ማን ነው? ፈጣሪ ነው። ሁሉ በእርሱ ሆነ፣ ከሆነው ከተፈጠረው አንዳች እንኳን ያለ እርሱ አልተፈጠረም ነው የሚለው። ይሄ ቃል ፈጣሪ የሆነ ቃል፣ ይሄ ቃል እግዚአብሔር የሆነ ቃል። መጽሐፍ ቅዱስ እግዚአብሔር ዓለምን በቃሉ እንደፈጠረ ተገልጿል። የእግዚአብሔር ቃል ዓለምን እንደፈጠረ መጽሐፍ ቅዱስ ይነግረናል። ዓለሞች በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይላል። ሁሉ በእርሱ ሆነ ይላል። ይሄ ቃል ፈጣሪ የሆነ ቃል፣ ይሄ ቃል የእግዚአብሔር ቃል ነው። ይሄ ቃል አካላዊ ቃል፣ እኔ ባይ የሆነ ቃል ነው። ይሄ ቃል ማን ነው? እግዚአብሔር ነው። እችን ያዙና የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቅዱስ ዮሐንስ ትምህርቱን ይቀጥላል። ምን ይላል? ልብ በሉ። ስለ ቃል ነው እየተናገረ የመጣው፣ ፈጣሪ ስለሆነው ቃል፣ እግዚአብሔር ስለሆነው ቃል። ቁጥር 14 ላይ ቃልም ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ የሚል ቃል ደግሞ እናገኛለን። እኔ ማብራራት የፈለኩት እግዚአብሔር ሰው ሆኖ የሚል ቃል አለ ወይ? እሱ ነው ማብራራት የፈለኩት። አዎ ቃል እግዚአብሔር ነው ብሎ ሲያበቃ ዝቅ አለና ቁጥር 14 ላይ ያ እግዚአብሔር የሆነው ቃል ሥጋ ሆነ ብሎ ቀጠለልን። እግዚአብሔር ምን ሆነ? ያ ቃል ምን ሆነ? ሥጋ ሆነ ይላል። እንዴ ሥጋ እኮ ነው ሆነ የሚለው አንተ እያልክና እያወራ ያለኸው ደግሞ ሰው ሆነ ብዬ ለማብራራት ነው መሞክረው እያልከን ነው። ሥጋና ሰው አንድ ነው። ሁለተኛው ማብራራት የምፈልገው ነጥብ ይሄንን ነው። አዎ ቃል እግዚአብሔር ሥጋ ሆነ ማለት ሰው ሆነ ማለት ነው። እንዴት? በመጽሐፍ ቅዱስ ላይ ሥጋ ብሎ ነፍስን፣ ነፍስ ብሎ ሥጋን፣ በአጠቃላይ ሥጋ ሲል ሰውን፣ ነፍስ ሲል ሰውን ነው። መጽሐፍ ቅዱስ ላይ እንደዚህ ነው የተቀመጠው። እናብራራው ወይም ይሄን ሊያረጋግጡ የሚችሉ የቅዱሳት መጻሕፍት ምስክርነቶችን እናምጣ። 3 ምስክርነቶችን ላሳያችሁ። አንደኛ መዝሙር 64 ከቁጥር 1 ጀምሮ እንዲህ ይላል፣ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል። የተወደዳችሁ ክርስቲያኖች እንደምታውቁት በድን ሥጋ ለጸሎት ወደ እግዚአብሔር እንደማይመጣ የታወቀ ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል ሰው ለጸሎት ወደ አንተ ይመጣል ማለት ነው። ሰው የሚለውን ቃል ሥጋ ብሎ እንደገለጸው ግን ተመልከቱ። ስለዚህ ቃል ሥጋ ሆነ ሲል ሰው ሆነ ማለት ነው። አንድ ዳግመኛ መጽሐፍ ቅዱስ ላይ ነፍስ ተብሎ ሲጠራ ሰው ማለት ነው የሚሆነው። ለምሳሌ በሐዋርያት ሥራ ምዕራፍ 7 ቁጥር 14 ላይ ያዕቆብም 75 ነፍስ ሆኖ ወደ ግብፅ ወረደ ይላል። በሞቴ ስሙኝ። ያዕቆብም 75 ነፍስ ይላል። ወደ ግብፅ የወረዱት 75 ሰዎች ናቸው። ሰዎቹን ግን ሲገልጽ ነፍስ ብሎ ነው የገለጸው። ለዚህ ነው በመግቢያዬ ሥጋ ብሎ ሰውን፣ ነፍስ ብሎ ሰውን፣ ሥጋ ብሎ ነፍስን፣ ነፍስም ብሎ ሥጋን ይጠራል ያልኳችሁ። ለዚህ ነው 75 ነፍስ ሆኖ ወረደ ይላል። 75 ሰው ወርዶ ሳለ ስለዚህ ሰው ብሎ የገለጸው ነፍስ በሚል አገላለጽ። ስለዚህ ቃልም ሥጋ ሆነ የሚለው ቃል ያ እግዚአብሔር የሆነው ቃል፣ ፈጣሪ የሆነው ቃል፣ ዓለምን የፈጠረ ቃል ሰው ሆነ ማለት ነው። ሶስተኛ ምስክርነት ኦሪት ዘጸአት ነፍስን አታጥፋ፣ ነፍስን አትግደል ይላል። ወዳጆቼ ነፍስ እኮ ሟች አይደለች። ነፍስን አታጥፋ ማለት ግን ሰውን አትግደል ማለት ነው። ኢትቅትል ነፍስ፣ ነፍስን አትግደል ይላል። ነፍስ ሟች አይደለችም። ነፍስን አትግደል ማለት ግን ሰውን አትግደል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ሰውን ሲጠቅስ ሥጋ፣ ሰውን ሲጠቅስ ነፍስ ነው የሚለው። ስለዚህ ቃልም ሥጋ ሆነ ሲል ሰው ሆነ ማለት ነው። የተወደዳችሁ ክርስቲያኖች በቤተ ክርስቲያን ታሪክ አንድ አብሉናሪዮስ የሚባል መናፍቅ ተነስቶ ነበር። እቺን የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ምን የምትለዋን ቃልም ሥጋ ሆነ የምትለዋን ቃል ወሰደና እግዚአብሔር
ሥጋ ብቻ ነው የሆነው፣ ነፍስን አልሆነም። ይልቁንም በነፍሱ ፈንታ ለቃል መለኮቱ ነፍስ ሆኖታል። ምክንያቱም ሥጋ ብቻ ነው የሚለው ነፍስን ሆነ አይልም። ስለዚህ ክርስቶስ ነፍስም ጭምር የለውም የሚል ክህደት አምጥቶ ነበር። በረከቱ ትደርብንና ቅዱስ ቄርሎስ እንዲህ ብሎ መለሰለት። ሥጋ ብቻ ስላለ ማነው ቃል ሥጋ ሆነ ስላለ ሥጋ ብቻ ነው የምትለው ብሎ ጠየቀው። አዎ ቃል መለኮት እግዚአብሔር ሥጋ ብቻ ነው እኮ የሚለው። ሥጋ እኔ ከላይ ያብራራሁትን ሰው ነፍስ የሚለውን ትቶት ማለት ነው። እንዲህማ የምትል ከሆነ አለው ቅዱስ ቄርሎስ አንድ አስደናቂ ምሳሌ ያመጣለት። በኦሪት ዘፍጥረት ምዕራፍ 1 ስለ አዳምና ስለ ሔዋን አፈጣጠር ሲናገር እግዚአብሔርም ከአዳም ጎን አጥንት አወጣ ይላል። አዎ እስማማለሁ፣ አጥንት አውጥቷል አለው። ወደ አዳም አመጣት። አዳም ግን ይቺ አጥንት ከአጥንቴ ናት ብቻ ብሎ አላቆመም። እናስ አለው ሥጋዋም ከሥጋዬ ነው ያላት አለው። ልክ ነው አለው። ስለዚህ በአንተ አባባል እኮ ቢሆን አለው አጥንት ብቻ መሆን ነበረባት አለው። ሥጋ ብቻ ስላለ ማለት ነው። አቡሉናሪዎስ ደነገጠ። ቅዱስ ቄርሎስ ማብራራቱን ቀጠለ። ምን አለ? አጥንት ወሰደ ሲል አጥንት ብቻ ማለት አይደለም። ሥጋም ብሎ የጨመረው አዳም ለዚህ ነው። ሥጋ ብቻ አይደለም፣ ጸጉርም፣ ጅማትም፣ ቅልጥምም፣ ነፍስም ከዛው ነው የነሳው። ስለዚህ አጥንት ወሰደ ተብሎ አጥንት ብቻ እንደማይባል ቃል ሥጋ ሆነ ሲል ሥጋ ብቻ አይደለም ብሎ አስረድቶታል። እንደዚህማ ካልክ ቃል ሥጋ ብቻ ነው የሆነውማ ካልክ አጥንት ወሰደ ካለ ሴቶች ሁሉ ምንድናቸው ማለት ነው? ወንዶች ንገሩኝ። አጥንት ብቻ እናንተን አይደለም። ግልጽ ነው ሐሳቡ። አያችሁ፣ ቃል ሥጋ ሆነ ማለት ነፍስንም ጭምር ሆነ ማለት ነው። ሰው ሆነ ማለት ስለሆነ በነገራችን ላይ ኢየሱስ ክርስቶስ ቃል አካላዊ ቃል ሥጋ ሆነ ሲል ነፍስን አልሆነም ማለት ነው። አቡሉናሪዎስ የተባለው ሰው እንደተናገረው ክርስቶስ ነፍስ የለውም ማለት ነው። ክርስቶስ ነፍስን አልነሳም ማለት ነው፣ አልወሰደም ማለት ነው። ስህተት ነው። ቅዱሳት መጻሕፍት ይህንን በሚገባ ገልጸዋል። ገና ተወልዶ በልጅነቱ ከሄሮድስ ፊት ሲሸሽ እንዲመለስ መልአኩ የተናገረው ቃል ለዚህ ምስክር ነው። የሕፃኑን ነፍስ የሚፈልጉ ሞተዋልና ተመለስ ይለዋል። ክርስቶስ ነፍስ አለው የለውም? ይሄው ነፍስ። ሁለተኛ ነፍሴን ልተዋት ደግሞም ላነሳት ስልጣን አለኝ ብሏል አላለም? ክርስቶስ ብሏል። ነፍስ አለው የለውም? አለው። ሶስተኛ አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ብሏል። ስለዚህ ቃል ሥጋ ሆነ የሚለው ነፍስንም ጭምር ሆነ። ከተወደደች ከቅድስት ድንግል ማርያም ሥጋንም ነፍስንም ውሃንም አጥንትንም ሁሉንም ነው የወሰደው። ሰው ሆኗላ። የሰው ልጅ ተብሏላ። ሰው ሆኗላ። ቃል ሥጋ ሆነ። ቅዱስ ቄርሎስ ሁለተኛ አስደናቂ መልስ ግን ይመልሳል። ኢየሱስ ክርስቶስ ነፍስ ከሌለውማ በነፍሳችን እኛ አልዳንማ ብሎ መልሶለታል። ሥጋ ብቻ የሚባል ከሆነ ክርስቶስ ለነፍሳችን ካሳል ካሰማ ክርስቶስ የነፍሳችንም የሥጋችንም መድኃኒት ካሳ የሆነው ሥጋችንንም ነፍሳችንንም ወስዶ ሰው ስለሆነ ነው። አንዳንዶች መጽሐፍ ቅዱስ ላይ ስለ ክርስቶስ በተጻፉ ንባባት ፈራ፣ ደነገጠ፣ አዘነ፣ ተከዘ የሚል ሲያገኙ አንዳንድ ሰዎች እንዴት ነው እናንተ የሚፈራ አምላክ ያላችሁ? እንዴት ነው እናንተ የሚደነግጥ ፈጣሪ ያለን የምትሉት? እንዴት ነው እናንተ የሚተግስ ጌታ የኖራችሁ? ተረተኞች ናችሁ ሊሉን ይፈልጋሉ። እኛ ግን እንዴት እንደምንረዳው ኦርቶዶክሳውያን ተመልከቱ። ኢየሱስ ክርስቶስ ፈራ፣ ደነገጠ፣ ታወከ፣ አዘነ የሚል ቃል ባነበብን ሁሉ ምን እንደሚገባን ታውቃላችሁ? የነፍሳችንን ሕማም እየተቀበለ እንደሆነ ይገባናል። የሥጋ ሕማም መገረፍ፣ የሥጋ ሕማም መራብ፣ የሥጋ ሕማም መቸንከር፣ የሥጋ ሕማም የሾህ አክሊል መድፋት ብቻ አይደለም። ነፍሳችንንም ለመካስ የነፍስንም ሕማም መቀበል ነበረበት ክርስቶስ። የነፍስ ሕማሟ ምንድነው? መደንገጥ ነዋ። የነፍስ ሕማሟ ምንድነው? መተከዝ ነዋ። የነፍስ ሕማሟ ምንድነው? ማዘን ነዋ። ስለዚህ ክርስቶስ ለነፍሳችንም ካሳ ሊክስ የሚችለው የምትፈራ፣ የምትደነግጥ፣ የምትታወክ፣ የምታዘን ነፍስን ገንዘብ እንዳደረገ በቅዱሳት መጻሕፍት ስላረጋገጥን። ፈራ የሚል ቃል ኦርቶዶክሳውያን ሊቃውንት ሲያነቡ ፍርሃታችን እንደተወገደ ይነግሩናል። ደነገጠ የሚል ቃል ሲያዩ ድንጋጤያችንን እንዳባረረ ይገልጹልናል።
አዘነ የሚል ቃል ሲያዩ ሐዘናችንን አባረረ ይሉናል። ካሳ እየካሰ ነው ለነፍስም ለስጋም። ለነፍስም ለስጋም የሚክሰው ግን ነፍስንና ስጋን አዋህዶ ሰው ሲሆን ነው። ለዚህ ነው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቃልም ስጋ ሆነ፣ ሰው ሆነ። ሰው ሆነ። የሰው ልጅ የሚሉት ቃላት ሰው ካልሆነ ሊጠቀሱ ይችላሉን? አይችሉም። ይሄን ያዙና ሌላ አንድ ሐሳብ ግን እዚህ ጋር ልናነሳ እንችላለን። ምን የሚል ስጋ ሆነ እኮ ነው የሚለው። አዎ ስጋ ሆነ ነው የሚለው። የምን ስጋ ይሁን የምን ስጋ በምን እናውቃለን? የሰው ስጋ ይሁን የእንስሳ ስጋ ይሁን የጅግራ ስጋ ይሁን ምን የተገለጸ ነገር አለና ነው ሰው ሆኗል ብለን የምትዘበዝበን የሚሉ ጠያቂዎች ደግሞ ካሉ አንድ የእግዚአብሔርን ቃል ነቅሰን እናወጣለን። እዛ ውስጥ ምን የሚል ቃልም ስጋ ሆነ ካለ በኋላ ጸጋንና እውነትን ተመልቶ በእኛ አደረ የሚል ቃል ታገኝ። እኛ ሰብአዊ ባህሪን መዋሃዱን በእኛ ሰው መሆኑን በእኛ የሰው ስጋ መሆኑን በእኛ ብሎ ነው የሚገልጸው። ሰብአዊ ባህሪን መዋሃዱ የሰውን ስጋ ገንዘብ ማድረጉን ነው የሚገልጸው። የተወደዳችሁ ክርስቲያኖች ይህን የበለጠ እናጉላው ካል ከዳዊት ዘር በስጋ መጣ ይላል። ከዳዊት ዘር በስጋ የሚመጣው ሰው የሆነው ነው። ወመጻም ዘራ ዳዊት በስጋ ስብ ከዳዊት ዘር በስጋ ተወለደ። ይህን ነው የሚገልጸው። ሁለተኛ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አይደለም ይላል ቅዱስ ጳውሎስ። ሰው ሆኗላ በእኛ የእንስሳ ስጋ አይደለም፣ የሌላ ስጋ አይደለም፣ የሰው ስጋ በእኛ። አንዳንዶች ስጋ በጣም የረከሰ በመሆኑ ኢየሱስ ክርስቶስ የሰውን ስጋ ሊዋሃድ አይችልም ብለው ያስቡና በእነሱ አረዳድ ነገሩን የስህተት ትምህርታቸውን ቀስ ብለው ለማለፍ ሲፈልጉ ሰው መሰለ እንጂ ሰው አልሆነም የሚል መላምት ደግሞ ያስደግፉበታል። መጽሐፍ ቅዱስ ግን ይሄን ይሽራል። እንዴት አድርጎ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ የዘር ሐረጉን ይዘረዝራል። የዘር ሐረጉን ለምን የሚዘረዝር ይመስላችኋል? ክርስቶስ በእርግጥም ሰው መሆኑን ሊያረጋግጥልን ነው። መሰለ የሚለውን ሊያጠፋልን ነው። ሌላ ነጥብ እናንሳ። አሁንም ጥያቄያቸው አይቋረጥማ። ምን የሚል ጥያቄ? ባነበክልን ኃይለ ቃል ላይ ቃልም ስጋ ሆነ ነው የሚለው። ሆነ የሚለው ቃል ታዲያ ተለወጠ ተቀየረ ማለት አይደለምን? ቃል እኮ መለኮት እኮ እግዚአብሔር እኮ መለኮትነቱ ቃልነቱን እግዚአብሔርነቱን አቶ ሆነ እኮ ነው የሚለው። ይሄ ተቀይሯል ማለት አይደለምን ሊሉን ይችላሉ። አይደለም። ምናልባት መጽሐፍ ቅዱስ ላይ አንዳንድ ቃላት ስናነብ ሁሉም በዛ መንገድ የሚተረጎም አይደለም። ውሃውም ደም ሆነ ተብሎ በኦሪት ዘጸአት እንዳየነው ውሃው ወደ ደምነት እንደተቀየረ ቃልም ሙሉ ለሙሉ ቃልነቱን መለኮትም ሙሉ ለሙሉ መለኮትነቱን አጥቶ ወደ ሰውነት የተቀየረ ግን አይደለም። ይሄን ልታረጋግጥልን ትችላለህ? አዎ ሊቃውንት አረጋግጠዋል። አንደኛ እግዚአብሔር ባህሪውን እንደማይለውጥ ነግሮናል። ምን ብሎ? እኔ እግዚአብሔር አልለወጥም ብሎ ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 እግዚአብሔር አይለወጥም። አንድ እሺ እንደጠየቁት ሆነ የሚለው እግዚአብሔር እግዚአብሔርነቱ መለኮት መለኮትነቱን ቃል ቃልነቱን አጥቶ ወደ ሰውነት ሙሉ በሙሉ ተቀይሮ ከሆነ ሊቃውንት እንዲህ ይላሉ። ክርስቶስ ሰው ከሆነ በኋላ እኔና አብ አንድ ነን ሊል ይችላል? አይችልም። እኔና አብ አንድ ነን ያለው ለምንድን ነው? መለኮቱ ቃልነቱ ከስጋ ጋር ወይም ወደ ሰውነት ወይም ወደ ፍጹም ስላልተቀየረ። እንዴት እኔና አብ አንድ ነን ሊል ይችላል? ፍጡር ብቻ ስጋ ብቻ ወደ ሰውነት ብቻ ከተቀየረ እኔና አብ አንድ ነን ሊል አይችልም። ይሄ ማለት ምን ማለት መሰላችሁ? መለኮት ከስጋ ጋር ፍጹም አላጠፋውም። ስጋ ደግሞ ቃልን መለኮትን ፍጹም አላጠፋው። መለኮት ደግሞ ስጋን ፍጹም አልመጠጠውም። ሰውነትን እስከ መጨረሻው አይተነዋል ሲቆስል፣ በሱ ቁስል እኛ ተፈወስን። እስከ መጨረሻው ሲበላ ሲጠጣ አይተነዋል። እስከ መጨረሻው የሰው ልጅ ሲባል አይተነዋል። አልጠፋም ሰውነትም መለኮትም ቃልም እስከ መጨረሻው ደግሞ አልጠፋም። በምን ማረጋገጥ ትችላላችሁ? መስቀል ላይ ተሰቅሎ ያመቱ አለቃው ምን እንዳላልሰማችሁም? በእውነት ይህ የእግዚአብሔር ልጅ ነበር እኮ ነው ያለው። መለኮት ከቃል ጋር መለኮት ከስጋ ጋር ቃል ከስጋ ጋር ፍጹም ተዋህዶ ካላዳነን በቀር በእርሱ ቁስል እንዴት ተፈወስን ልል እንችላለን? የፍጡር ቁስል ብቻ የሚፈውስ ይመስላችኋል? ይዘገንናል እንጂ። አያችሁ፣ እስከ መጨረሻው ሳይለያዩ ጊዜያዊ አይደለም፣ እስከ መጨረሻው። ስለዚህ ሆነ የሚለው ቃል ተለወጠ ማለት አይደለም። እንደውም ሊቃውንት አንድ አስደናቂ ነገር ያብራራሉ። ዝቅ ብሎ
መጽሐፍ ቅዱስን ከላይ አንብበነው ብቻ አንቶ ከስርም ብቻ ተመልክተን አንጥለው ሙሉን አንብበን እንረዳዋለን እንጂ እንዴት ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ የምትለው ቃል ይውላችሁ ተለወጠ እንዳንል አደረ። እንደ ካቶሊካውያን አስተምህሮ ደግሞ አደረ እንዳንል ሆነ። እንደ አለቃና እንደ ጠበቃ ተዋህዶን የሚገልጹ ቃላት ናቸው ይላሉ ሊቃውንት። ቤተ ክርስቲያን የአብ ልጅ ቃል በማርያም ልጅ ውስጥ አደረ አትልም። ሆነ የሚለውን ቃል ይዛ ደግሞ ተለወጠ አትልም፣ ተቀየረ አትልም። ሁለተኛው ሐሳባችን ሆነና አደረ። እንደ አለቃና እንደ ጠበቃ አንዱ አንዱን የሚደግፍ ነው። ተለወጠ እንዳንል አደረ እንዳንል ሆነ። ይሄ ምንን ያስገነዝባል? ተገናዝቦ ኮሚኒኬሽን ኦፍ አትሪቢዩትስ የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ይላሉ። መለኮት መለኮትነቱን ሳይለቅ የሥጋን ገንዘብ አደረገ። ሥጋ ሥጋነቱን ሳይለቅ የመለኮትን ገንዘብ አደረገ።